ዱዓዬ ተሰምቶ ዘመን ላደርስበት። ሀና ከእናቷ ጋር ተጣልታ ከቤት ወጣች። ድንብላል ከእስር ቤት ወጣች። በድንብላል ምትክ የድንብላል ወንድም እስር ቤት ገባ። ሀናና ያሲር ታረቁ። ግን የታረቁበት ምክንያት በጣም በሚያሳዝን ጉዳይ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ድራማን ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አጠናክሩኝ ማለት ነው። ዛሬ ላይ እንግዲህ በጣም የሚገርመው ሁኔታ ወይዘሮ ሜላት ከሀና ጋር ተጣልታ ሀና ከአባቷ ጋር ሂዳ አባዬ ካንተ ጋር ካንተ ስነጠል ሰላሜን ሁሉ አጥቻለሁ እና የድሮውን ሰላሜን ለመመለሱ ወደ አንተ መጥቻለሁ ነው ያለችው። ዛሬ ላይ እንግዲህ በጣም የሚያሳዝነው ጉዳይ የድንብላል ወንድሙ ወርቁ እሱ ስለወሰደው የሚያደርገው ቅጡ ስለጠፋው ተመልሶ ያንን ወርቅ ይዞ ለወይዘሮ ሜላት ሊመልስላት ቤት ድረስ መጥቷል እየተጨናነቀ። ከዛም በመጣ ሰዓት እግሯ ላይ ወርቆ ወይዘሮ ሜላትን ይቅርታ ሲጠይቅ ተነስ መጀመሪያ ገንዘቤን ስጠኝ ለሌባ ይቅርታ እያለች ስትለው እንደነበር። ከዛም በኋላ ወርቁን ሲፈትሽ እኪሱ አቶታል። ወይዘሮ ሜላት እንግዳት ሌባ እያለች ቀጥታ ወደ እስር ቤት ነው የወሰደችው። ወደ እስር ቤት የምትወስደው ስትል ተምቹና ሀና ነበር ያገኙት። ማዬ ወዴት ነው? ይሄ እኮ ሌባ ነው። ይኸው ባንደበቱ ሰይጣን አሳስቶኝ ወርቁን ወስጃለሁ ብሎ ሲናገር፣ ተምቹ ደግሞ ሌባ የሆነው እኮ የሆነ ነገር ስላለ ነው። ሰው ዝም ብሎ ብድግት አድርጎ አይጠረቅም እማዬ ተይ፣ ምክንያቱም የሰረቀው የሆነ ምክንያት ሊኖርበት ይችላል ስትላት፣ ወይዘሮ ሜላት ልሰማት ስላልቻለች ሀና ደግሞ ድንብላልን ድንብላልን እንደዛ በራስ ጥፋት እስር ቤት አስገባሻት። አሁን ደግሞ ይህን ካስገባሽው በቃ ከኔ ጋር ነው ጾሙ ብላ ተለያዩ። እሷም የድንብላልን ወንድም ወይዘሮ ሜላት ይዛ ወደ እስር ቤት ስትሄድ ሀናም ወደ አባቷ ቤት ሄዳለች ማለት ነው። ከዛም ከድንብላልና ከደንበላው ጋር ስታገጣጥማቸው ወይዘሮ እትዬ የኔ ወንድም አይሰርቅም እኔን ወንጅለውኛል፣ ድጋሚ ወንድሜ ናት ወንጅል እያለች ስትል እሱ ባንደበቱ እትዬ እህትዋ አድርጌዋለሁኝ ቸግሮኝ ሰይጣን አሳሳተኝ እያለ ስል ወንድሜ አይደለህም ብላ ትታው ሄዳለች ድንብላል። ከዛም በተረፈ እንግዲህ ድንብላል ዛሬ ላይ በሚገርም ሁኔታ ስለተናደደች ወንድሟን አንተ የኔ ወንድም አይደለህም ብለዋለች። ከዛም እንግዲህ ወይዘሮ ሜላት ፖሊሶቹን አስጠርታ ድንብላልን አስወጥታ ድንብላውን እስር ቤት አስገብተዋለች። ከዛም አልፎ ተርፎ እንግዲህ ዛሬ ላይ የድንብላል ወንድም እስር ቤትን የሁለተኛ ቀኑ ሆኗል። ወይዘሮ ሜላት ድንብላልን እቤት ካመጣች በኋላ ይቅርታ ተቀየምሽኝ እንዴ? የዛ ጊዜ እኮ ሰይጣን አሳስቶኝ ነው እኔ ሰይጣን አሳስቶ ነው እያለ የኔ ወንድም ሲሉ አንቺ ጉመል ስትዬ ዝም በሉ እኔ አሁን እዚህ ቤት ያለሁት ለልጆቹ ስል ነው እያለች እያወራቻት ካለ ድንገት ምላሴና ሰላም እየመጡ ከዛም በፈገግታ ድንብላልን ሰላም ካሏት በኋላ እህታቸውን ሲፈቅዱ ሀና የለችም፣ ሀና የት ናት ሲሏት የለችም ነው ያለችው። ስልክ ልደውል ስትል ሰላም አትደውይ ብላ እናቷ ከለከለቻት። ከዛም እንግዲህ ሰላምዬ እራት ልስራ እያለ በደስታ ብድግ ስትል ድንብላል ተነስታን ያግዝሻለሁ ተባብለው እንግዲህ እራት እየሰሩ ሳለ በስተ መጨረሻም ወይዘሮ ሜላት እንግዲህ ያደረገችው ስህተት የወንድሟን የድንብላልን መታሰር ሁሌም ገንዘብ ወዳድ እንደሆነች ሀና እያወቀች ዛሬ ላይ ሀና ወደ አባቷ ቤት ሂዳ ብቻዋን አልጋ ላይ ሳለች ካለ አቶ ኖላዊ ከስራ ቦታ ሲገባ ሀና እቤቱ መታ ቁጭ ብላለች። ምንድን ነው ሀንዬ ብሎ ሲጠይቃት እማ እያስቸገረችኝ፣ አሁንስ ደከመኛ አባቴ ከአንተ ጋር ስነጠል ሰላሜ ሁሉ አንሷል። አሁን ግን ና ቶሎ ዝም ብለህ ቀፈኝ አባዬ ነው ያለችው። ከዛም አልፎ ተርፎ እንግዲህ የሀንዬ አባት ሀናን ካቀፋት በኋላ ምንድን ነው ሀንዬ ሲላት ከድንብላልን ካሳሰረች አላንሳት ብሎ አሁን ደግሞ የእሱን አሳሰረችው። ወርቁን ከሰረቀው እኮ ጥፋተኛና ሌባ ነው፣ እንዴት አይታሰርም? እሷ እኮ ስህተት የላትም ሲላት እማዬ ገንዘብ ወዳጅ ናት፣ ምናልባት የልጅ ተሳስቶ ወይም የሆነ ነገር ቸግሮት ሊሆን ይችላል የሰረቀው እንጂ እነዚህ ልጆች ሲታዩ የሌባ መልክ የለባቸውም፣ እንዴት ይህን
ትሰራለች። ስለዚህ አባዬ እኔ ከነሱ ጋር ስሆን ምንም ሰላም የለኝ፣ ከአሁን ቀጥዬ ካንተ ጋር ነው የምኖረው ብላ ሀንዬም ለአባቷ ነገረችው። ሀንዬ አይሆንም እያለ ምክር ሰጣት። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ተምቹና ያሲር ወደ ኖላዊ ዘንድ ሂደው ሀና እንደ ከፋትና ከቤተሰቦቿ እንደ ተጣላች ነገሩ። ዛሬ ላይ ተምቹ በጣም ተበሳጭቷል። ምክንያቱም የድንብላል ወንድም መታሰሩ በጣም ጎርቶታል። ያንን ወርቅ እንግዲህ በስንት ብር እንደሚሸጥ ምክንያቱም ወርቁን ካላገኘው ወይዘሮ ሜላት እንደማታስፈታው ስለሚታወቁ ማለት ነው። ከዛም አልፎ ተርፎ እንግዲህ ሂድ ብሎ ያሲርን ሀናን ሂድ አስተባብለው ወደ ቤተሰቦቹ አስታርቃት ነው ያለው። እንግዲህ ያሲርም እሺ እያለ ተምቹም ደግሞ ለሀና ጋር ለመታረቅ ምክንያት ሆነለት እያለ እየተረበበት ካለ ያሲርም እሺ ብሎ የኖላዊ መልእክት ተሰምቶ ወደ ሀና ነው የመጣው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ተምቹና ያሲር የድንብላሉ ወንድም ሊጠይቁ ሲሄዱ ያጋጠማቸው ነገር እንግዲህ የድንብላሉ ወንድም እስር ቤት ሆኖ ወርቁ እናንተ ነው የወሰድከው ቢሎ ሲጠይቀው አዎ እኔ ነኝ፣ ሰይጣን አሳስቶኝ ወሰድኩኝ። ከዛም ያ ወርቅ ልመልስ ስመጣ ጠፋብኝ፣ የት ነው የጣልከው አስታውስ ብሎ ሲለው ያሲር ሲያስታውስ እንግዲህ ምግብ ቤት ገብቶ የአዲስ አበባ ዱርዬ ከፌስታል አውጥቶ እንደወሰደ በት በጣም አስታወሰ። ከዛም እንግዲህ ተምቹና ያሲር ያንን ልጅ እርግጠኛ ግን ብታየው በአካል ታውቀዋለህ ወይ? አዎ አውቀዋለሁ፣ አሳያችኋለሁ፣ በቃ አንተ አይዞህ በቅርቡ ትወጣለህ፣ እኛ ነገሩን ተከታትለን እንደርስበታለን ያለው። እሱም እንግዲህ እሺ እንዴት አይጨንቀኝም እዚህ እስር ቤት ሁኔ እያለ ዛሬ ላይ እንግዲህ የድንብላል ወንድም እስር ቤቱን ተጧጡፎታል። ከዛም አልፎ ተርፎ እንግዲህ ያሲርና ተምቹ የእህቱን ነገርም ግራ በገብቶት ድንብላው እህቴን የማገኝበትና ይቅርታ መጠይቅበት ነገር ባገኘው እሷንም እናመጣታለን ብሎ ተምቹ እንግዲህ ሀባብሎት ወደ ወጡበት ተመልሰዋል። ዛሬ ላይ ድንብላልና ተምቹ ተገናኝተው ነበር። እሱም ወንድምሽን በማለት ነበር። በመጀመሪያም ግን ሀና ድንብላልን አይሚን ሰላምዬ ድንብላልን ወንድምሽን እኔ ብልትላት ዛሬ ላይ እኔ እንደሱ አይነት ሌባ ወንድም የለኝም ብላ ከርታታለች። የእሱን ስም አታጥሩብኝ ነው የምትለው። ከዛም አልፎ ተርፎ እንግዲህ ተምቹም ጋር ተገናኝተው ለምንድን ነው እንዲህ የምትይው? የሆነ ምክንያት ይኖረዋል፣ ቢኖረውም ይሄን ማድረግ የለበትም እንዴት ይሳሳታል እያለች ስትል የሌባ ምስክሩ ሌባ እያለች እንግዲህ ስትለው ተምቹም እኔም ሌባ አልሽኝ ማለት ነው ብሎ እንግዲህ ተናዷል። ዛሬ ላይ ድንብላል ወደምትሄድበት ግራ ሲጠፋት ደግማ እነሱ ቤት ገብታለች። ለምን እነሱ ቤት ገባች ሲላት እኔ እኮ ለሳቸው ብዬ ሳይሆን ለልጆቹ ብዬ ነው የሄድኩት። ወዴት ስሄዳለሁ? አንተ ደግሞ በምክንያት አድርገህ ልጠልፈኝ አሰብክ እንዴ? እና እኔ ጋር ነበር ያላት ተምቹ። ከዛም አልፎ ተርፎ እንግዲህ በጣም የሚገርም ሁኔታ ዛሬ ላይ የወይዘሮ ሜላት ስራ አስደራቢ እንግዲህ በድጋሚ መጥቷል። ባለፈው ስልኩን ሚስቱ ቀምተው ስለነበር አሁን ላይ ግን ያንን ይቅርተው እንዲነግራት ሲመጣ ችግር አጋጥሞኝ ነው ስትለው እሷ ደግሞ በጭራሽ ይሄ ነገር እንዴት ይደረጋል? ካሁን ቀጥላ አትከተለኝ ነው ያለችው። እንግዲህ የወይዘሮ ሜላት ስራ አስቀጣሪ እስከ ኃላፊው ዘንድ ሄዶ እንግዲህ ወይዘሮ ሜላት ምን አይነት ሰው እንደሆነችና እንዴት እንደምታስቸግር ግን በስራዋ ጠንቅቃ የምትሰራ እንደሆነች ሲነግረው ስልኳን ስጠኝ ብሎ ተቀብሎ የወይዘሮ ሜላትን ስልክ ተቀብሎ እንግዲህ ያ ሰውዬ ባለ ድርጅቱ ሀብታሙ ሰውዬ ቤቷ ድረስ መጥቷል። መጀመሪያ በስልክ ሲያናግራት ወይዘሮ ሜላት በጣም ብስጭት ላይ ስለነበረች ስልኩን ዝጋልኝ ወይም ደግሞ እኔ ላክብርህ ብዬ ነው ዘጋዋለሁ ነው ያለችው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ሀና ቤቷ ድረስ የምላሴ ሲሄድም ሀና ግን ካሁን ቀጥዬ ወደ ቤት አልመጣም፣ ሰላም ካልከኝ በቀኛል፣ ስለናፈቀኝ አመሰግናለሁ ብላ እንግዲህ እኔ ሰላም ያለው አባቴ ጋር ነው፣ አንተም ወደ ስራ ሄድ ነው ያለችው። ዛሬ ላይ ተመልሳ እናቷ ወይዘሮ ሜላት ሀና ዘንድ ሄዳ ሰላም ተባብላ ሁሉንም ነገር ብትነግራት እማዬ እያለች እንግዲህ ይቅርቷን የምጠይቃት ወይዘሮ ሜላት ግን የሀናን ይቅርታ ልትቀበል ስላልቻለች ከዛም በስተ መጨረሻ እንግዲህ ደህና ሁኚ ሀና ብላት ተለይታት መታለች። ሀናና ወይዘሮ ሜላት የመጨረሻ ነገራቸው ይመስላል። በጣም ያሳዝናል። ሀና እያለቀሰች ነው። ስታለቅስና ስታዝን ግን የሚደርስላት ያው እየተባለና አለ ያለችው ያሲር ነው ሁሌም ከጎኗ የሚቆመው። ዛሬ ላይ ሀና ሲጨንቃት ያሲርን ሲመጣ ድንገት ያሲር አግባኝ ነው ያለችው። ሀና እኔ በቃ ለጭንቀትሽ ጊዜ ብቻ ነው እንጂ እና ሲከፋሽ ነው
እኔ ትዝምልሽ እስኪ አንድ ቀን አንቺ ደስተኛ ሆነሽ እኔን አስታሽቶሽን ታውቂያለሽ ወይ ሲላት አትወደኝም እያልከኝ ነው ብላ ጮኸችበት። እንደዛ ማለት አይደለም ግን ለምን ሁልጊዜ አንቺ በሚጨንቅሽ ቦታና ችግር ውስጥ በሚገቢ ቦታ ወደ እኔ መተሽ እንዲህ በላይ ትኛለሽ? አሁን ላይ እኔ አንቺን አላገባሽም። ምክንያቱም መጀመሪያ አንቺ ቤተሰቦችሽን ከእናትሽ ጋር ተራቂ እያለ እየመከራት ነበረ። ግን መጀመሪያ አቀፈኝ ብላ እንግዲህ ሀና ያሲርን እንዳቋት አድርጋለች። እንግዲህ በስተመጨረሻ የሀናና የያሲር ጉዳይስ እንዴት እንደሚሆን እናያለን። ምክንያቱም ሀናም ያሲርን ትወዷለች፣ ግን እሱም እሷን ይወዳታል። ችግራቸውን ግን ሊረዳዱ አልቻሉም። አቶ ኖላዊንም እንግዲህ ፋኖሴ እንዲያስታርቃቸው ነግረው ነበር። እንዴት አድርጌ ነው የማስታርቃቸው? እሷም የቤተሰቦቿን ችግር እየታየ እሱም ደግሞ ሀናን ለብዙ ጊዜ ጠብቋታል። አንተም ተውና ጠብቃት አልለው፣ እሷንም ደግሞ ቤተሰቦችን ተይና ግቢ አልልም። ይሄ ራሳቸው የሚታረቁበትን ዘዴ መፍጠር ነው እንጂ እኔ እነሱ መሀል አልገባም፣ በጣም ጨንቆኛል እያለ ለፋኖሴ ነግሮታል። እንግዲህ ፋኖሴ ያላት ምክንያት ሀናን በጣም ለማምና ስልክ እንድትደውልለት ነበረ። ከዛም አልፎ ተርፎ እንግዲህ ፋኖሴ ጋር ዛሬ ወደ ውጭ ወጣ እያሉ ሳለ የተከተለ የሚፈልገው ውዱ አፍቃሪዋ ያሲር እንግዲህ ሀናን ነበር። ከዛም እየተከተለ ሳለ ሀና ከፋኖሴ ጋር ሳለች ሀና ላየችውም። ፋኖሴ አይተዋለች። ከኋላቸው እየተከተለ ካለ ዞሩ ሲሉበት ካለበት ጠፍቷል። ፋኖሴ ምንም እንዳልተፈጠረ አድርጋ ዛሬ ላይ እስቲ ቡናን ጠጣ ስትለ ምንም ብር አልያዝኩም፣ እሱ እኮ ቢኖር ይጋብዘን ነበር፣ በቃ ሀንዬ ሲደውይለት ከዛ አካባቢ እሷ አይጠፋም እያለቻት እንግዲህ ስትል ሀና ለያሲር ስልኩን አውጥታ ስትደውልለት ያሲር ደግሞ ስልኩን አናነሳም። ይሄ ደንባራ አሁን እኮ ሲደናበር እዚህ ነበር፣ እኛ ዞር ስንል እየሮጠ በዝቅ ሄደ ስትላት እውነትሽን ነው እያለች እንግዲህ ሀና በጣም ተገርማ ነበረ። ያሲር ከሀና ላይ ሀናን እንዴት እንደሚወዳትና እንደሚያፈቅረው ሁላችንም የምናውቀው ይሆናል። ግን ይሄ ነገር ወዴት እየሄደ ነው? በጣም ከቆየ ፍቅርም መበላሸቱ አይቀርም እያለች ነው ፋኖሴ ማለት ነው። ሁሉንም እንግዲህ ወደ ሀላል ይሁን እንላለን። ዛሬ ላይ እንግዲህ ድንብላል ተለቃለች። በሷ ምትኩ ወንድሟ ገብቷል። ወርስተ መጨረሻ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። ባይ ባይ። ዱዓይ ተሰምቶ ዘመን ላደርስበት